እንኳን ለክርስቶስ ንጉስ በዓል በሰላም አደረሳችሁ። ሰላም ልጆች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬም ከናንተ ጋር ጥሩ ጊዜ ለማሳለፍ መተናል። ዛሬ ስለ ክርስቶስ ንጉስ እናነሳለን። ክርስቶስ እኛን ከጥፋት ለማዳን ሰው ሆኖ ከእመቤታችን የተወለደ መስዋዕትነትን ያስተማረን አምላካችን ነው። የክርስቶስ ንጉስ በዓል በካቶሊክ ቤተክርስቲያን በድምቀት የሚከበር ሲሆን ዘንድሮ ደግሞ ክብረ በዓሉ መከበር የጀመረበትን 100ኛ ዓመት ይከበራል። በፕሮግራማችን አባ ጸጌ የሚያስተምሩት ትምህርት፣ ፍቅር የምታቀርብልን ትረካ፣ ክራፍት፣ ድራማ ይዘንላችሁ መተናል። እኔና ቬሮኒካ በኋላ ተመልሰን እንመጣለን። እንዴት ናችሁ ልጆች? ሳምንቱ እንግዲህ እግዚአብሔር በሰላም አሳልፎን ዛሬ ደግሞ እንድንገናኝ ፍቃዱ ስለሆነ እግዚአብሔር ስም የተመሰገነ ይሁን። ሁላችሁም አምሮባችሁ ተገኝታችኋል። ትምህርት በደንብ ያጠናችሁ እንደሆነ ተስፋ አደርጋለሁ። በደንብ እንድትበረቱ፣ ከቤተ ክርስቲያን እንዳትቀሩ፣ በቤተ ክርስቲያን ደግሞ በመዝሙር በተለያየ ነገር ደግሞ እንድታገለግሉ አደራላችኋለሁ። እሺ፣ ዛሬ ደግሞ በተለየ ርዕስ ከእናንተ ጋር ተገናኝተናል። ስለ ክርስቶስ ንጉስነት እናወራለን። በዓለም ላይ ብዙ የምናውቃቸው ንጉሶች አሉ አይደል? የክርስቶስ ንጉስነት ግን ዘላለማዊ ንጉስነት ነው። የአምላካዊ ንጉስነት ነው። ዛሬ እኔ እናንተ አውርተን ብቻ የምንጨርሰው ሳይሆን ወደፊትም የሚቀጥል ንግስና ነው። የክርስቶስ ንጉስ ልክ ዛሬ ተመርጦ ከሆነ ዓመት በኋላ የሚወጥቅ ንጉስነት አይደለም፣ ዘላለማዊ ንጉስነት ነው። ስለዚህ ሁሌ እንደምናደርገው ወደ ትምህርታችን ከመግባታችን በፊት ጸሎት እናደርጋለን። እሺ፣ እንጸልይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አባት እግዚአብሔር ሆይ ስለጠበቀን ስለረዳህን እናመሰግናለን። እንድትባርከን የምንማረው ትምህርት ደግሞ መረዳት እንድንችል ጥበብህን ጸጋህን እንድታድለን በእናታችን በኪዳነ ምሕረት አማላጅነት እንለምንሃለን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግስትህ ይምጣ፣ ፍቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛን የበደሉንን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን። መንግስት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እና ይገርማችኋል ክርስቶስ በጲላጦስ ፊት ለፍርድ ሲቆም አይሁዳውያን ከሰውት፣ እነዚህ ፈሪሳውያን ከሰውት እኔ ከሰማይ የወረድኩ ነኝ ስላለ፣ እኔ አምላክ ነኝ ስላለ፣ እኔ ንጉስ ነኝ ስላለ በጲላጦስ በዛን ዘመን ንጉስ የነበረው ገዢ የነበረው ማለት ዓለማዊ ገዢ የነበረው ማን ነበር? ጲላጦስ። እና በጲላጦስ ፊት ቀረበና ከዛ ጲላጦስ ይጠይቀዋል፣ አንተ ንጉስ ነህን ሲለው አዎ አንተ እንዳልከው ነኝ ይላል። ክርስቶስ አይፈራም። ምክንያቱም የሚፈራበት ምንም ምክንያት የለም። ምክንያቱም ፈጣሪ ነው፣ የሰማይ የምድር ጌታ ነው አይደል? እና ጲላጦስ እንዳይገርፈኝ ወይም ጲላጦስ ለፍርድ እንዳያቀርበኝ ብሎ ያለውን ማንነት አልደበቀም። እና አንተ የአይሁድ ንጉስ ነህን? አዎ አንተ እንዳልከው ነኝ ይሏል። እና የክርስቶስ ንጉስነት ራሱ ነው የተናገረው። እኔ ንጉስ ነኝ ብሎ ራሱ ተናግሯል። እና የክርስቶስ ንጉስነት ደግሞ ስናቀው ልክ ሌሎች ንጉሶች ወይም ሌሎች መሪዎች በምናውቀው አይነት አይደለም። ክርስቶስ አምላክ ነው፣ ሰማያዊ ነው። ነገር ግን እንደኛ ስጋ ለብሶ በምድር የተመላለሰ ነው። ይህ ዓላማው ደግሞ ምንድነው? የሰው ልጆችን ለማዳን፣ የሰው ልጆችን ከኃጢአት ቀንበር ነፃ ለማውጣት የመጣ ንጉስ ነው። ማን? ክርስቶስ። የክርስቶስ ንጉስነት ለአንድ ሀገር አይደለም፣ ወይም ደግሞ ለሁለት ሀገር ብቻ አይደለም፣ ለዓለም ሁሉ ለሰማይና ለምድር ሁሉ ንጉስ ሆኖ የመጣ ነው። ንጉስ ደግሞ እንደዚሁ ንጉስ ሳይሆን አዳኝ የሆነ ንጉስ ነው። አዳኝ የሆነ ንጉስ ማለት ነው ህዝቡን ኃጢአት ቀንበር
ነፃ የሚያወጣ ንጉስ ነው። እሱ ንጉስነቱ ደግሞ ያሳየው እንዴት መሰላችሁ? በአደባባይ በተለያዩ ነገሮች እየሄደ እያስተማረ ምናምን ብቻ አይደለም፣ እስከ ሞት ድረስ የሰው ልጅ የታሰረበትን የሰው ልጅ ነፃነት ያጣበትን የኃጢአት ቀንበር በመውሰድና የኃጢአቱ ካሳ በመክፈል የሰው ልጅ ነፃ ያወጣል። የክርስቶስ ንጉስነት ለየት የሚያደርገው ይሄ ነው። ለሰው ልጅ ሁሉ ደሙን በማፍሰስ ለሰው ልጅ ሁሉ ኃጢአት ነፃ ለማውጣት በመስቀል ተሰቅሎ ሞቶ ያዳነ ንጉስ ነው። ማን? ክርስቶስ። የክርስቶስ ንጉስነት ይሄ ነው። አምላክ ሆኖ ሳለ ራሱን ዝቅ አድርጎ እንደ ሰው ሆኖ ተበላልሶ ያዳነ ንጉስ እና በሉቃስ ወንጌል ምን ይላል መሰላችሁ? ራሱ እና ከናንተ ይላል፣ ይሰማል አይደል? ከናንተ ታላቅ የሆነ በእናንተ መካከል ታናሽ ስልጣን ያለው እንደሚያገለግል ይሁን ይላል። በእናንተ መካከል ታላቅ መሆን የሚፈልግ ሰው እንደ አገልጋይ ይሁን። በእናንተ መካከል ባለ ስልጣን መሆን የሚፈልግ ሰዎችን ያገልግል እያለ ይናገራል። እና የክርስቶስ ንጉስነት ማገልገል ነው። የክርስቶስ ንጉስነት ለሰው ልጆች ደህንነት፣ ለሰው ልጆች ክብር፣ ለሰው ልጆች ድህነት መቆም ነው። የክርስቶስ ንጉስነት ማለት ይሄ ነው። የክርስቶስ ንጉስነት ልክ በአሁን ዘመን ያሉ መሪዎች እንግዲህ እንደዚህ እናደርጋለን ብለው ተመርጠው ከዛ በኋላ ስልጣናቸውን ሲረከቡ ከዛ ምናልባት የተወሰነ ዘመን አገልግለው እንደሚወርዱ አይነት ንጉስ አይደለም። የክርስቶስ ንጉስነት ምን አይነት ነው? ዘላለማዊ ነው። የክርስቶስ ንጉስነት ምንድነው? የሰው ልጅን ለማዳን የተሾመ የመጣ ንጉስ ነው። ስለዚህ ውድ ልጆች፣ የተከበራችሁ ህፃናት፣ የክርስቶስ ንጉስ በዓል ስናከብር የክርስቶስ ንጉስነትን ስናስብ ክርስቶስ ያገለገለውን ክርስቶስ በትህትና ሰዎችን ያዳነበትን መንገድ በማሰብና በማወቅ እኛም ሰዎችን እንድናገለግል እኛ ሰዎችን በትህትና እንድንታዘዝ እንድናገለግል እንጋበዛለን ማለት ነው። ዋናው ሚስጥሩ ይሄ ነው። እሺ ልጆች፣ ክርስቶስ ንጉሳችን ነው ብለን በአደባባይ ስናከብር ክርስቶስ አገልጋይ ነበር እያልን ነው ማለት ነው። ክርስቶስ አገልጋይ ነው ብለን ስንመሰክር ደግሞ እኛም ታናናሾቻችን፣ ታላላቆቻችን፣ እናት አባቶቻችን፣ ቤተሰብ ሁሉ እንድናገለግል አደራ እንባላለን። ማገልገል ብቻ ሳይሆን በትህትና ማገልገል ደግሞ ወሳኝነት አለው። እሺ ለምሳሌ ቤት ስትታዘዙ እምቢ ብላችሁ ግን ሄዳችሁ ብታደርጉ መታዘዛችሁን ብዙ ደስ አይልም አይደል? ብታደርጉትም ግን ያደረጋችሁበት መንገድ ደስ አይልም። ስትታዘዙ እሺ ብላችሁ በትህትና ሄዶ ማድረግ ደግሞ ጸጋው ለማን ነው? ለእናንተ ለራሳችሁ። ስታደርጉ ላያችሁ ሰዎች ደግሞ በረከት ይሆናል ማለት ነው። ስለዚህ የክርስቶስ ንጉስነት በትህትና ያገለገለ ንጉስ ነው። ስልጣኑ ሳይከብደው፣ ክብሩ ሳይከብደው፣ እኛም ደግሞ በትህትና እና በመታዘዝ መንፈስ ቤተሰቦቻችን፣ ጓደኞቻችን ከኛ ለሚጠብቁ ሁሉ በትህትና እንድናገለግልና እንድንታዘዝ ሁላችንም ክርስቶስ ምን ይለናል? አደራ ይለናል ማለት ነው። የተከበራችሁ ህፃናት ለዛሬ እዚህ ላይ እናቆማለን። እናንተ ግን ቤተሰብን በመታዘዝ እንቀጥላለን ማለት ነው። እሺ ቤተሰብን በማገልገል ጓደኞቻችሁ፣ ታናናሾቻችሁን፣ ታላላቆቻችሁን በማገልገል በትህትና በመታዘዝ ደግሞ እኛ የክርስቶስ ንጉስነትን እንቀጥላለን፣ እናከብራለን ማለት ነው። እሺ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዘወትርም ለዘላለም።
ሰላም ልጆች እንዴት ናችሁ? አሁን ደግሞ እንግዲህ ክራፍት የምንሰራበት ሰዓት ነው። እንኳን ለክርስቶስ ንጉስ በዓል በሰላም አደረሳችሁ ልጆች። እንግዲህ ዛሬ በዓሉ የክርስቶስ ንጉስ በዓል እንደመሆኑ መጠን ዋዜማ ላይ እንገኛለን። ነገ አንድ ላይ ሁላችሁም በአዲስ አበባ ሀገረ ስብከት የክርስቶስ ንጉስ በዓልን ታከብራላችሁ። ይህንን በማስመልከት እንግዲህ ከእንግዶቼ ጋራ የክርስቶስ ንጉስን ስዕል ማሳመር እንሰራለን ማለት ነው። ምን እንደሚያስፈልገን በኋላ ነግራችኋለሁ። አሁን ቀጥታ እንግዶቼ ራሳቸውን ያስተዋውቋችኋል። ወደ እነሱ ሄዳለሁኝ። ከየት ልጀምር? ከዚህ ስሜ ኤሚሊ መደን ይባላል። የመማርበት ትምህርት ቤት ማረዋቶ ካቶሊክ ስኩል ይባላል። ስሜ ሜራን አበበ ይባላል። የመማርበት ናዝሬት ትምህርት ቤት ነው። ስሜ ሆናን ኢዮብ ይባላል። የመማርበት ትምህርት ቤት ደግሞ ናዝሬት ስኩል ይባላል። እሺ እንግዲህ ራሳቸውን አስተዋውቀውናል እንግዶቻችን። አሁን ወደ ስራችን እንሄዳለን። ይህንን ስራ ለመስራት እንግዲህ የሚያስፈልጋችሁ ነገር መጀመሪያ የክርስቶስ ኢየሱስ ንጉስ ስዕልን ከኮምፒውተር ላይ ፕሪንት ታደርጋላችሁ። ወይም ደግሞ ብዙ ልጆች አላችሁ ስዕል ጎበዝ የሆናችሁ፣ ስለዚህ በራሳችሁ በተሰጣችሁ ችሎታ ይህንን ስዕል መጀመሪያ ትስላላችሁ ማለት ነው። ከዛ ከሳላችሁ በኋላ የሚያስፈልጋችሁ እንደዚህ አይነት ግሊተር ይባላል ወይም የሚያብረቀርቅ ዱቄት ነገር ነው። በየስቴሽነሪው ታገኛላችሁ ብለን እናስባለን። ልጆች ይሄንን ካላገኛችሁ፣ ይሄም የሌለበት አካባቢ የምትኖሩ ልጆች ካላችሁ ደግሞ ባስፈለገው አይነት ቀለም ወረቀቶችን በትንንሹ በመቀስ ትቆራርጣላችሁ። ከዛ እንደዛ አድርጋችሁ ታዘጋጃላችሁ ማለት ነው። የምትፈልጉትን ከለር በተለይ ደግሞ የሚያብረቀርቅ ቢሆን ያው ንጉስ የሚለብሰው ልብስ የሚያረገው አክሊል የሚያብረቀርቅ ነው አይደል? ስለዚህ ያንን ለማስመልከት ነው ታዘጋጃላችሁ። ኮላ ያስፈልጋቸዋል። ይሄው አብረውኝ የሚሰሩም ኮላ አዘጋጅተዋል። እንደዚህ አድርገን ማጣበቂያ ማለት ነው። እንደዚሁም አንድ ቀጠን ያለች ብሩሽ ታስፈልጋችኋለች። ከዛ ከለር ወይም ደግሞ እንደ ማርከር አይነት ነገር ልብሶቹን መልኩን ለመቀባት ታዘጋጃላችሁ ማለት ነው። ስለዚህ ለአሁን አብረውኝ የሚሰሩ ልጆች ቀድመው ከለር ቀብተው መጥተዋል ጊዜያቸውን ለመቆጠብ ብለው። ስለዚህ ቀና አድርገው አሁን ያሳዩናል ማለት ነው ምን እንደሰሩ እንደዚህ አድርገው በመጀመሪያ። ምክንያቱም ከለር መቀባቱ በኋላ የዚህ የሚያብረቀረቀው ነገር ከላይ በምንሰራበት ጊዜ በመናረግበት ጊዜ ይበልጥ ጎልቶ እንዲታይ ስለሚረዳ እንደዛ አድርገው ቀብተው አዘጋጅተዋል። ራሳቸው ናቸው የቀቡት። በጣም ጎበዞች ናቸው ሲቀቡ። አመሰግናለሁ። አሁን እንግዲህ ወደ ማሳመሩ እንሄዳለን ማለት ነው። እሺ ስለዚህ በመጀመሪያ ኮላ የምትቀቡት የት ነው? እኔ ጊዜ ለመቆጠብ ከለር ያልተቀባውን አሳያለሁ ለልጆች ማለት ነው። መጀመሪያ የክርስቶስን አክሊል በኮላ ትቀባላችሁ ማለት ነው። እንደዚህ ታረጉና ይሄንን እንደዚህ ልክ እንደ ቀለም ኮላውን ትቀባላችሁ። በደንብ አድርግና ይሄን ሙሉውን ቢጫውን ብቻ ሁሉም አካባቢ ማጣበቂያው መድረሱን ታረጋግጣላችሁ። እሺ እስቲ እንደው ኮላውን እየቀባችሁ ኤሚሊ ክርስቶስ ንጉስ በዓልን እንዴት ለማክበር አስበሻል? እኔ ከቤተሰቦቼ ጋር በመጀመሪያ ወደ ቤተክርስቲያን በመሄድ ቤተክርስቲያን አስቀድሰን ወደ ቤታችን በመሄድ የተለያዩ ዝግጅቶችን ለማድረግ አስባችኋል። በጣም ጥሩ። በአዲስ አበባ እንግዲህ የክርስቶስ ንጉስ በዓል የምናከብረው የት ነው? የት ቁምስና ሄደን ነው? የት ነው? ካቴድራል ልደታ ማርያም አይደለ? በጣም ጥሩ። እንግዲህ እዛ ቅዳሴ ሁላችንም አብረን እንሰማለን። ቀብታችሁ ጨረሳችሁ? እሺ። ከዛ ቀስ ብላችሁ ይሄንን ለአክሊል የሚሆነውን የሰጠኋችሁን ግሊተር ቦታ እንዳይበላሽ አካባቢ እንዳይበላሽ በመጠንቀቅ እንደዚህ አድርጋችሁ በሰጠኋችሁ ወረቀት ላይ ታደርጉና ሌላ ወረቀት የለም ይሄው ኦኬ ከስር አድርጊ። እሺ ይሄን ታፈሱበታላችሁ እዚህ ላይ ቀስ ብላችሁ። ጥሩ ኮላ በደንብ ከሌለው አይዝም። ቆይ አንዴ ይሆናል አለው በደንብ። እሺ ችግር የለውም ቢደርቅ ይይዛል ችግር
ይኸው አሁን ይሄንን እዚህ ላይ ማፍሰስ ነው። አይበዛ ሁሉም አይሆንም ሲያስፈልግ። ከዛ ቀስ ብላችሁ መልሳችሁ እዛ ወረቀት ላይ ዋው እስቲ አሁን ለልጆች አሳዩዋቸው የሰራችሁትን። እኔም ልበደርና ይሄ እንግዲህ ይኸው የኢየሱስ ክርስቶስ አክሊል እንደዚህ ባማረ ሁኔታ ማሳመር እንችላለን ማለት ነው። በዓሉን እያሰብን የኢየሱስ ንጉስነት እያሰብን እንግዲህ ኢየሱስ የማን ንጉስ ነው? የኛ የማን ንጉስ ነው? ሚራና ከኛ ቀጥሎስ? ወይም እኛ ብቻ ለየኛ ብቻ? የሁላችን የዓለም ሁሉ አይደለም? የዓለም ሁሉ ለሚያምኑትም ለማያምኑትም ከዓለም ውጪ ላለ ነገር በሙሉ አይደለም ንጉስ ነው ማለት ነው። እሺ ከዚህ ቀጥለን የምናሳምረው ደግሞ የሚሆነው ምንድነው? ኮላ ትቀቡልኛላችሁ። እዚህ ኢየሱስ የያዘውን ዱላ ኮላ ቀቡት። እጁን እንዳትቀቡ ተጠንቀቁ። ያው አሁን ዱላውን ደግሞ ሰማያዊውን የሚያብረቀርቅ ግሊተር እናደርጋለን ማለት ነው። ይበቃዋል እንግዲህ ማርኪና ለነሱ ከዛ ኮላ በመቀጠል የምትቀቢው ይሄንን ግማሽ ድረስ እንዳይደርቅብሽ ካባውን ትቀቢያለሽ። ኮላ ይኸው እዚህ ላይ አፍሽ ሁሉም ላይ እንዲደርስ አድርገሽ እዚህ ላይ መልሽ ነው ይደርሳል። ወደ ታች ሳወርድ ሳረከብ በሱ በኩል አለ። እንደዚህ ማራገፍ አስፈላጊ ነው። ይኸው ሚራና ይኸው አሁን ኮላ ይሄንን ካባ የክርስቶስን ካባ ቀቢ። ግማሹን በመጀመሪያ እንቀባና ከዛ ደግሞ በሚቀጥለውን ጎን ውስጡን ሳይሆን ካባውን ብቻ። እሺ አዎ ኤሚሊ ካባውን ቀብተሽ ጨረሽ በአንድ ጎን። ኦኬ ስለዚህ ይሄንን እስቲ ጓንዴ ይሄኛውን እዚህ ጋር ተቀብቷል። ይሄንን እናደርጋለን። ሁሉም ላይ ባይደርስም ትልቅ ስለሆነ የደረሰም ጥሩ ነው። አሁን ደግሞ በዚህ ሳይድ ያለውን ቀቢ
ሌላ ቦታ እንዳይነካባችሁ። ኮላው ከነካ ቀይ ያረግባችኋል ማለት ነው። በቃ 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 ሁሉም ላይ አላረግም አይደል? ቀቢ በዛ በኩል ያለውን ምናልባት ዱላውን ቀለሙን ሊያበላሽብን ይችላል። አለ ብለሽ እዚህ ጋር ለሆናንም እንዲሆን እዚህ ጋር ቀስ ብለሽ ዋው። እሺ ኤሚሊ አንቺ ጨረሽ አይደለ? እስቲ እንደዚህ አድርጊና የክርስቶስ ንጉስ ስዕልን ለጓደኞችሽ አሳይ። እዚህ ጋር ሆናን ይቀራታል። ሚራናም አሳይ። ሆናን ቀባሽ ና ኦኬ። እሺ እንግዲህ የሰራነውን ለልጆች ያው የኔ ይጎለዋል፣ በኋላ ጨርሰዋለሁ እናሳያለን። ልጆች እንግዲህ የሰሩትን የክርስቶስ ንጉስ ስዕል ለክርስቶስ ንጉስ በዓል በማስመልከት እንደዚህ አድርገው አሳምረዋል። ቤታቸው ይዘው ትሄዳል ማለት ነው። ለበዓል ለወላጆቻቸው ስጦታ ይሰጡታል። አብራችሁ መታችሁ ይህንን እንድንሰራ ስለፈቀዳችሁ በጣም አድርጌ አመሰግናለሁ። መልካም የክርስቶስ ንጉስ በዓል ይሁንላችሁ። እሺ ልጆችን ቻው እንበላቸው አብረን አይደል? መልካም የክርስቶስ ንጉስ በዓል። እንወዳችኋለን። ቻው ቻው። ጓደኞቼ እንደምን አላችሁ? እኔ ፍቅራዊ ነኝ። እንደተለመደው በሰላም ካቶሊክ ቴሌቪዥን በሚዘጋጅ የልጆች ፕሮግራም መንፈሳዊ ታሪክ ይዤላችሁ መጥቻለሁ። ልጆች የዛሬው የፕሮግራማችን ርዕስ ክርስቶስ ንጉስ የሚል ነው። ክርስቶስ ንጉሳችን ነው። ከዛሬ 100 ዓመት ጀምሮ በካቶሊክ ቤተክርስቲያን በዓለም ሁሉ የሚከበር በዓል ነው። ክርስቶስ ንጉስ በሉቃስ ወንጌል ምዕራፍ 23 ከቁጥር 33 እስከ 43 ዛሬ አንዳንዶች ሌላ አይነት ንጉስ ብለው ስላሰቡት አንድ ንጉስ ከረጅም ጊዜ በፊት አንድ ንጉስ ነበረ። እርሱ ተራ ንጉስ አልነበረም። እርሱ ሌላ አይነት ንጉስ ነበር። ከሌሎች ነገስታት የተለየ ነበር። ምክንያቱም ሁሉንም ነገር ሌሎች ነገስታት ከሚያደርጉበት መንገድ በተቃራኒው ያደርግ ነበር። ከተወለደበት የመጀመሪያ ቀን ጀምሮ ይህ ንጉስ የተለየ እንደነበር መናገር ትችላላችሁ። አብዛኞቹ ነገስታት ብዙውን ጊዜ የሚወለዱት በቤተ መንግስት ውስጥ ነው። ይህ ንጉስ ግን የተወለደው በአህዮች፣ በጎችና ላሞች በተከበበበት በረት ውስጥ ነው። ንጉስ የሚሆን እጅግ ያማረ ጅማሬ አልነበረም።
እንዲያውም ንጉስ መወለዱን የሚያውቁት በጣም ጥቂት ሰዎች ነበሩ። ንጉስ መወለዱን የሰሙት ጥቂት እረኞችና 3 ሰብአ ሰገል ብቻ ነበሩ። ሕፃኑ ንጉስ አድጎ ትልቅ ሰው ሲሆንም ከሌሎች ነገስታት የተለየ መሆኑን ቀጠለ። አብዛኞቹ ነገስታት ጊዜያቸውን ሁሉ የወርቅና የጌጣጌጥ ሀብት በማከማቸት የጦር ሰራዊት በመገንባት ሲያሳልፉ፣ ይህ ንጉስ ግን ምንም ነገር አልነበረውም። አብዛኞቹ ነገስታት በአገልጋዮች ሲከበቡ፣ እርሱ ግን አገልጋይ መሆንን መረጠ። በዘመኑ የነበሩ ሰዎች በንጉሳቸው ደስተኛ አልነበሩም። ምክንያቱም አንድ ንጉስ ሊያደርገው ይገባል ብለው በሚያስቡት መንገድ አይሰራም ነበር። ሌሎች ነገስታት እንደሚያደርጉት በትልቅ ነጭ ፈረስ ላይ ተቀምጦ ወደ ከተማ ከመግባት ይልቅ ንጉሳቸው በአህያ ጀርባ ላይ ተቀምጦ ወደ ከተማ ገባ። ይህ ለንጉስ የሚገባ ድርጊት ነበር። ጓደኞቹ እንዲሆኑ የመረጣቸው ሰዎችም አስገራሚ ነበሩ። የቅርብ ጓደኞቹ የገጠር ሰዎችና አሳ አጥማጆች ነበሩ። ከድሆች ጋር ሲወያይና ከኃጢአተኞች ጋር ሲበላም ይታይ ነበር። በመጨረሻም ህዝቡ ይህን ንጉስ ከዚያ በላይ ሊታገሱት እንደማይገባ ወሰኑ። እነርሱ እንዳሰቡት የንጉስን ስራ መስራት ካልቻለ ከእንግዲህ ንጉሳቸው እንዲሆን አልፈለጉም። እርሱን ለማስያዝና እስር ቤት ለማስገባት እቅድ አወጡ። እቅዳቸውም ሰራ። ለፍርድ የሚቀርብበት ቀን ሲደርስ ንጉሱ በህዝቡ ፊት ቆመ። ንጉስ ሆይ 1000 ዓመት ንገስ፣ ለንጉሱ ክብር ይሁን ብለው ከመጮህ ይልቅ ንጉሳችን አይደለም ስቀሉት ብለው ጮሁ። ወታደሮቹም እንዳሉት አደረጉ። በመስቀል ላይ ቸነከሩት። ከእሾህ የተሰራ አክሊል በራሱ ላይ አደረጉ። በሾሉ እንጨቶች ወጉት፣ አሾፉበትም። ንጉሱ የሞተበት መንገድ እጅግ አሰቃቂ ነበር። ከተሰቀለ በኋላ አስክሬኑን በተውሶ መቃብር ውስጥ ቀበሩት። ግን የታሪኩ መጨረሻ ይህ አይደለም። አስታውሱ፣ ይህ ሌላ አይነት ንጉስ የተለየ ነበር። ይህ ንጉስ ለዘላለም ለመኖር ከመቃብር ተነሳ። አሁን ሌላ አይነት ንጉስ ከመሆን ይልቅ የዘላለም ንጉስ ነው። እርሱ ንጉሳቸው እንዲሆን ለሚመረጠው ማንኛውም ሰው ንጉስ ነው። እኛም ንጉስ ኢየሱስ ክርስቶስ ብለን እንጠራዋለን። ኢየሱስ የእናንተም ንጉስ መሆን ይፈልጋል። እናም ንጉሳችሁ እንዲሆን ከመረጣችሁት ከእርሱ ጋር በሰማይ ትኖራላችሁ። ኢየሱስ ሆይ ዛሬ በህይወታችን ላይ ንጉስና ጌታ አድርገን እንሾመሃለን። አሜን። ልጆች ስላዳመጣችሁኝ በጣም አመሰግናለሁ። በቀጣይ ሳምንት እስከምንገናኝ ደህና ቆዩኝ። ተመልሰን መተናል። ልጆች ፕሮግራማችን እንዴት አገኛችሁት? እንደወደዳችሁት ተስፋ እናደርጋለን። የዛሬው ፕሮግራማችን ይህንን ይመስል ነበር። ሳምንት ደግሞ በሌላ ፕሮግራም እስከምንገናኝ ድረስ እንወዳችኋለን። ቻው ቻው።